ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። በአማራ ክልል የሚካሄደውን የሉና ተጋድሎ የምናቀርብበት የዘውትር ከፋኖ መንደር የተሰኘውን መድረክ ነው ይዘን የመጣ ነው። እንድትከታተሉ እንጋብዛለን። በአራቱም የአማራ ቀጠናዎች የሉና ተጋድሎ ተጠናክሮ ቀጥሏል። በተለያዩ አካባቢዎች የአማራ ህዝብ ከተታውጇል። አርሶ አደሮችን ጨምሮ የተለያዩ የህብረተሰብ ክፍሎች መሳሪያቸውን አንስተው ከፋኖች ጎን እየተሰለፉ ነው። ዛሬ በተለያዩ አካባቢዎች ያሉት የፋኖ ተጋድሎችን ተመለከቱ መረጃዎችን እናደርሳቸዋለን። የዘውትር ተሳታፊያችን መስመር ላይ ይገኛል። በጣም ነው ማመሰግነው። እንግዲህ እንደምንሰማው ከሆነ በተለያዩ አካባቢዎች ህዝቡ ያለውን መሳሪያ ይዞ እየወጣ ነው። ለሉና ተጋድሎ የመጨረሻው ሰልፍ ላይ እንደሚገኝ ነው በቪዲዮ ጭምር ተደግፈው የሚወጡ መረጃዎችን እያየን ያለ ነው። በአማራ ህዝብ ትግል የተጀመረውን እንዲህ አይነቱን ወሳኝ የሆነ የሉና ተጋድሎ ግለሰቦች እንደፈለጉት ማድረግ እንደማይችሉ ባለፉት 2 ዓመታትና ከዛም በላይ በወሰደው የትግል ጊዜ ብዙ ምስክሮችን አይተናል። የገቡ የወጡ ትግሉን በኪሳቸው ይዘው የዞሩ የሚመስላቸው እነሱ ከሌሉ ትግሉ ያበቃ የሚመስላቸው ወጥተው ምንም ያመጡት ነገር የለም። ትግሉ ግን ቀጥሏል። ምክንያቱም ትግሉ የህዝብ ነውና። አርበኛ አስረስ ማረ ዳምጤ ይህን በተመለከተ አንድ አጠር ያለ ጽሁፍ በማህበራዊ ሚዲያው ላይ አካፍሎናል። በትክክልም አስረስ የጠቀሰው ነገር አለ። ትግሉ ብዙ ምዕራፎችን ተሻግሯል። ጥቂቶች ሆነው የጀመሩት አሁን ሚሊዮኖች በባለቤትነት የያዙት ትግል ሆኗል። አካባቢያዊና በሀገራዊ ብቻ ሳይሆን በዓለም አቀፍ ደረጃ እውቅና ያለው ስሙ እየተነሳ በተለያዩ አካላት የሚጠቀስ ትግል እንደሆነ ነው እየተገለጸ ያለው። ከዚህ አንጻር የአስረስንም እንደዚሁ ጽሁፍ መጥቀስ ይቻላል። በአጠቃላይ ትግሉ ተጠናክሮ እየተካሄደ ነው ያለው። ምናልባት የአፍሪካ ህብረትና ኢጋድ በአብይ አህመድ ቲያትር ውስጥ ተሳታፊ ሆነው ታሪካቸውንም የተቋቋሙበት መሰረትና መነሻ ሁሉ በመናድ በእንደዚህ አይነት አስቀያሚ ቲያትር ላይ መሳተፋቸው ነገ ከነገ ወዲያ እውነቱ ሲገባቸው የአማራንም ህዝብ የኢትዮጵያንም ህዝብ ይቅርታ ይጠይቃሉ ተብሎ ነው የሚጠበቀው። አፋዴን በተመለከተ አንድ የአቋም መግለጫ አውጥቶ ለሁለቱም አካላት ለአፍሪካ ህብረትም ለኢጋድም ልኳል። ይሄ ትግል የህዝብ ትግል ነው። አንድ ግለሰብ መጣቀረ እንኳን አይደለም በዚህ ደረጃ ምንም ሚና የሌለው ይቅርና ወሳኝ ቁልፍ ድርሻ ያላቸው ትግሉ ላይ የገነነ ስም ያላቸው ግለሰቦች እንኳን ከትግሉ ቢለዩ የአማራ ህዝብ የጀመረውን ትግል ከዳር ማድረሱ የማይቀር ነው። ይህንን ነው እንግዲህ ሁሉም ሰው መረዳት መገንዘብ የሚገባው ማለት ይቻላል። እንግዲህ አስረስ ማረ ዳምጤ የአማራ ፋኖ ብሔራዊ ኃይል ሴንትራል ኮማንድ አባል የጻፈውን እንደው ለተመልካቾችም ብናካፍል ጥሩ ነው ብዬ ስላመንኩኝ ነው። የገጠምነው ጠላት የተሸነፈ ነው። ፖለቲካው የተምታታበት ከራሱ አልፎ ውሸትና ማጭበርበርን ለዓለም አቀፍ ተቋማት ጭምር ያስተማረ የሚያደርገው መላቅጦ የጠፋበት በህዝብ የተናቀ በዓለም ፊት ሞገስ ያጣ አገዛዝ ነው። ይህ ውጤት እንዲመጣ ላለፉት ድፍን 4 ዓመታትና ከዚያ በላይ በጠራ መስመር በጽናትና በድፍረት በመታገላችንና በማታገላችን ኩራት ይሰማናል። ከብዙ መስዋዕትነት በኋላ ይህንን ትግል ከግለሰቦች ተጽዕኖ አውጥተን የትውልድ አድርገነዋል። የአማራ ህልውና ትግል ማንም በኪሱ ይዞት የሚዞረው አጀንዳ አይደለም። የሆነ ቡድን ወይም ግለሰብ ሲፈልግ የሚያነሳው ሳይፈልግ የሚጥለው እንዳይሆን አድርገነዋል። የፋኖን እንቅስቃሴ ከመንደር አውጥተን የቀጠናው ተጽዕኖ ፈጣሪ ኃይል ማድረግ ችለናል። የአማራን ፖለቲካም ዓለም በአንክሮ እንዲያየው ማድረግ ተችሏል። የቀጠናውን ኃይሎች የማስተባበር ኃላፊነትን መሸከም የሚችል የአመራር ቋት በመፍጠር ላይ ነው። ድንጋይ ነክሰን ከነጣቂዎችና ከሰንጣቂዎች የጠበቅነውን ትግል ለባላደራው ትውልድ እናስረክበዋለን። መሪያቸው በጠላት ጫና በተሰደዱና መንግስታዊ መዋቅር በፈረሰ ጊዜም ጭምር ሀገር ያቆዩ የኢትዮጵያን ህብራዊ ማንነት ከቅኝ ገዢዎች የጠበቁ የአርበኞች ልጆች ነን ብሏል አርበኛ አስረስ ማረ ዳምጤ። ትልቅ መልእክት ነው በእውነቱ። በነገራችን ላይ የአማራ ህዝብ ቀደም ሲል በመግቢያ ላይ እንደገለጽኩትም አሁን ሆ ብሎ እየተነሳ ነው፣ እየተመመ ነው። ትልልቅ ኃይሎች እየተፈጠሩ ነው ያሉት። ፋኖች አሁን ጫካ ብቻ አይደለም የሚገኙት፣ በየከተማውም ህዝቡ ራሱን እያደራጀ ነው። ለማይቀረው የነጻነት የህልውና ተጋድሎ ከያሉበት የፋኖችን ጥሪ ሰምተው የአማራ ተወላጆች እየወጡ ነው። ቪዲዮዎች የሚያሳዩት ይህን ነው። በየቦታው ስልጠና እየተሰጠ ነው። ከምን ጊዜውም በላይ ፋኖ በጎንም ወደ ላይም ስፋቱን ቁመቱን እየጨመረ የመጣም ትልቅ የገዘፈ ኃይል እየሆነ መጥቷል። ስለዚህ የነ አፍሪካ ህብረትም የነ ኢጋድም እንዲህ አይነቱን አይናቸውን ጨፍነው በአብይ ዜማ የመደነሳቸው የሰሞኑ ቲያትር ነገ ከነጎዲያ በግለሰብ ደረጃ እንደ ተቋምም የሚጠየቁበት ጊዜ የሚመጣ ይሆናል። ለማንኛውም የአማራ ህዝብ እየሰጠ ያለው ምላሽ እንዴት ማየት ይቻላል? የህዝብን አደራ ተሸክሞ የነጻነት ታጋይ የሚባል ደረጃ ላይ የደረሰ አመራሮች ፋኖ አሉት።
በርካታ የአማራ እናቶች ወንድ ልጆችን ወልደዋል፣ ሴት ልጆችን ወልደዋል። ለህዝባቸው ታማኙ ነው ድንጋይ ተንተርሰው አደራጅተው ሰራዊት አቅም ገንብተው የአማራ ክልልን ህዝብ ነፃ የሚያወጡበት ጊዜ እየደረሰ እንደሆነ አሁን ከሚሰጠው መግለጫ ስናይ እውነት ተስፋ በጣም ትልቅ የአማራ ህዝብ ትልቅ ተስፋ ያለው ህዝብ እንደሆነ ነው ለማየት የቻልነው። እነዚህ ሰዎች ደልቷቸው አይደለም ድንጋይ ተንተርሰው ምናልባትም ያልበሰለ ነገር በልተው ገላቸውን ሳይታጠቡ ልብሳቸውን ሳይቀይሩ ከ20 እና ከ15 ኪሎ በላይ ትጥቅና ስንቅ ተሸክመው ለረጅም ጊዜ እየተጓዙ ከጠላት ድሮንና አረር ለማምለጥ በጫካ ውስጥ እየኖሩ አስፈላጊ ሲሆንም ደግሞ ወደ ከተሞች ገብተው ዘልቀው የህዝብን ብሶትና በደል ለመበቀል ከፍተኛ የሆነ ዘመቻ ያደረጉ ከጎናቸው በጣም የሚወዷቸው በአይን ቅጽበት ጓደኞቻቸው መስዋዕት እየሆኑ ለአማራ ህዝብ እነዚህ ናቸው ታጋይ የሚባሉት። የአማራ ክልል ትግል ልክ እንደ ኮለል እንዳለ የምንጭ ውሃ እየጠራ እየመጣ ቢሆንም አገዛዙ ከላካቸው ተላላኪ ባንዳዎች ውጪ አሁንም ትግሉ ሰኞ ተጀምሮ ማክሰኞ ያልቃል ብለው የራሳቸውን ፍላጎት ለማስፈጸም አብረው ተደባልቀው ትግሉን መስመሩ አቅጣጫውን እንዲስት ለማድረግ እንቅስቃሴ የሚያደርጉ አይጠፉ። እነዚህ ሰዎች አሁንም የፋኖ ኃይሎች በተለያየ ቦታ ግምገማ እያደረጉ ነው፣ ከህዝባቸው ጋር ውይይት እያደረጉ ነው። በህዝብ አስተዳደር ላይ ቀጥተኛ ጣልቃ ሳይገቡ ህዝብን ነፃ ባወጡት አካባቢ እየሰበሰቡ ህዝቡን አደራጅተው ምርጫ በማድረግ የራሳቸውን እዛ አካባቢ የሚኖረውን ህዝብ አመራር በመምረጥ በርካታ ቀበሌዎች እፎይ ብለው ማድረግ ጀምረዋል። ይሄ ነው እኮ ታጋይ ማለት ህዝብን ከራስ በላይ አድርጎ ከህዝብ በታች ሆኖ የህዝብን ፍላጎት ማሟላት፣ ህይወትን መስጠት፣ መጠማት፣ መራብ፣ መራዝ ማለት ታጋይ ማለት ይሄ ነው። ስለዚህ በትግል መካከል ብዙ ውጣ ውረዶች አሉ። እነዚህን ውጣ ውረዶች ተሸክመው የገባቸው የነፃ አውጪ ታጋዮች ከፍተኛ ዋጋ እየከፈሉ አሁንም በሰፊው እየቀጠሉበት እንደሆነ ነው መረጃዎች የሚያመላክቱት። እውነት ለመናገር አሁን በበርካታ አካባቢዎች ላይ አሁንም ውጊያዎች በአዲስ መልክ ተቀስቅሰው የፋኖ ኃይሎች ከመልሶ ማጥቃት ወደ ሙሉ ማጥቃት፣ ከመልሶ ማጥቃት ወደ ሙሉ ማጥቃት፣ ከመከላከል ወደ ሙሉ ማጥቃት ተሸጋግረው በበርካታ አካባቢዎች ላይ በ20 እና በ30 በመቶዎች የሚቆጠሩ የመከላከያ ሰራዊት አባላትን መግደል፣ መማረክ እና ስቦ ማስከዳት ስልትን እየተጠቀሙ የመከላከያ ሰራዊቱን ልክ ቅንቅን እንደበላው አገዳ ባዶ እያደረጉት እንደሆነ ነው መረጃዎች የሚያመላክቱት። መንግስት ደግሞ እጅግ በጣም ተጨንቋል። አሁን የአፍሪካ ህብረትንም ይሁን የኢጋድ ወይም የምስራቅ አፍሪካ በይነ መንግስታት የትብብር ድርጅትን ይሁን ሌሎችንም የአውሮፓንም የአሜሪካንም አጠቃላይ የምዕራብ መንግስታትን ማምጡ ያደራድር እሱ አይደለም። የአማራ ህዝብ ጥያቄ እሱ አይደለም። ትግሉ ወደፊት ይቀጥላል፣ ድልም ይገኛል በአጭር ጊዜ ውስጥ ማለት ነው የምችለው። መሳይ በጣም ነው የማመሰግነው። ያንተን ቃል ለመድገም ያህል ነው። ድሉ በአጭር ጊዜ ይገኛል። የህዝብ ትግል ነው። አብይ አህመድ የመጨረሻው መጀመሪያ ላይ ይገኛል። የሚያደርጋቸው ነገሮች ሁሉ የተስፋ መቁረጥ እንደሆነ እየታዘብን ነው። አቶ ታዬ ደንደዓ ላይ የ7 ዓመት ከ2 ወር እስራት የበየነው በሌላ በምንም አይደለም። ይካሄዳል የተባለው የኢሃፓ ስብሰባ በእጅ አዙር እንዲጨናገፍ ወይም ደግሞ እንዳይካሄድ ያደረገው አገዛዙ ነው። በአንድ ጎን ደብዳቤ አድርጎ የሚል ይሰጣል፣ በሌላ ጎን የሆቴሎቹን ባለቤቶች ጫና እየፈጠረ አዳራሽ እንዲከለክሉ አድርጓል። አብይ አህመድ በሐሳብም ሆነ በዲሞክራሲያዊ መንገድ የሚታገሉ ኢትዮጵያውያንን በሙሉ እስር ቤት እያስገባ በሩን እየከረቸመ ለጫካ ትግል ለመሳሪያ ትግል ህዝቡን እየገፋ የሚገኝበት ሁኔታ ነው የተፈጠረው። የመጨረሻ ደረጃ ላይ ነው የሚገኘው። እንግዲህ አብረን የምናየው ነው። ፋኖ የትግሉን መሪነት ይዟል። ሌሎች ኃይሎችም አብረው ይህንን አገዛዝ ከስልጣን አስወግደው በኢትዮጵያ ሁሉም አሻራው ያረፈበት ዲሞክራሲያዊ መንግስት እንደሚመሰረት ምንም ጥርጥር የለውም። ሊነጋ ሲል ይጨልማል። አሁን ድቅድቅ ውስጥ እንኳን ብንሆንም መንጋቱ አይቀርም የሚለው የሁላችንም ተስፋ በቅርቡ የምናየው ይሆናል።